በጣም የሚገርም ነው። እዚህ መስሪያ ቤት ውስጥ ሰራተኛ ስቀጠር እንዲህ አይነት አጋጥሞኝ አያውቅም። የሶስታችሁም ውጤት ጥሩ ሆኖ አግኝቼዋለሁ። በዶኩሜንትም በኢንተርቪውም ያመጣችሁት ውጤት እኩል ነው፣ 91.8። መስሪያ ቤታችን የሚፈልገው 3 ሰው ቢሆን ኖሮ ሶስታችሁንም እቀጥራችሁ ነበረ። ነገር ግን 2 ሰው ብቻ ነው ለጊዜው የምንፈልገው። ለዚህ ደግሞ እሷ ሴት ስለሆነች ቅድሚያውን ለሷ እንሰጣታለን። እሺ፣ በጣም ነው የምሰግነው። እናንተ ሁለታችሁ በጣት ትለያላችሁ ማለት ነው። ከ1 እስከ 10 ቁጥር ትጠራላችሁ። 2 8 7 4 1 5 9 6 አግኝተኸዋል። ኮንግራ ቴንክ ዩ። ያው 6 እንዴ ይሄማ 9 ነው። 6 ነው እንዴ ይሄ 9 ነው። አይታየም እንዴ? 6 ነው እንዴ ይሄ 9 ነው። 6 ነው ገልብጠው። ይሄ 9 አይደለም እንዴ? አይ 6 ነው። አሁን እስቲ ካልጠፋ ውድድር በ6 እና በ9 ምንድን ነው? ምን እባክሽ አልተሳካም። ወይ ኢንቪቴሽኑ እንኳን የሚሆን አይመስለኝም። በስምሽ የተመዘገበ ንብረት ካፒታል ምናምን ይላሉ። አዎ ጣጣው ብዙ ነው እባክሽ። አሁንማ የቀረኝ የመጨረሻው ድል በቃ ዲቪ የደረሰው ሰው ፈልጎ መደራደር ነው። የምሬን እኮ ነው። አንቺ ትቀልጃለሽ? ደላላ ሁላ ልክ ያለው። አዎ እሺ እሺ። አሜን አሜን። እሺ ደውልሽ። ቪዛ ፈልጋለሁ ሲሰማው መሰለኝ። አዎ ግን በጣም እድለኛ ነሽ። ጉዳይሽን በአጭር ጊዜ ውስጥ ልፈጽምልሽ እችላለሁ። እየወባላለሁ። እሷ ዲና ነች። ያው ገንዘብሽን የምትከፊው ጉዳዩ ከተፈጸመ በኋላ ነው። ሀገሩን ግን አውቀው እንዴ? ያው አሜሪካ ነው። መቼም እንደ አፍሪካ ዲቪ አልጀመረችም አይደል? ኃይለኛ ደላላ ሳትናገር። በትርፍ ጊዜ ነው የምሰራው። ስልኬን 11 ወራጅ አለ ያዝላችሁ። አባቲ ሳባ ፈጠናል። የእሷን ማለት አይደለም የኦፊሷ የቢሮዋን ማለት ነው። አይሎ አባት ኤጀንሲውን ስም ማን ልበለው? ለእኔም ዱባይ ፈልጊልኝ መንጃ ፈቃድ ይጨርሳለሁ። እንታችሁ ቆመረኝ ነው።
ልጅ ምን ሆነ ቁጭ ብሎ ያረሰ ምን አውቃለሁ ብቻ የሰው ተንኩሶ ጉድ እንዳያረግ እሱን ከፈራ ቶሎ ስጦታ መስጠት ነው ለየቤታችን ተጫወቱ ከማን ጋር አጫዋች ሲኖር እኮ ነው ይኸው ዲና እያለች አይደል እሷማ የኔ ቡድን ነች ሌላ ተጋጣሚ ነው የሚያስፈልገው እናንተ እንደሆነ ታስከራችሁ ልታሳድሩን ያሰባችሁ ትመስላላችሁ አራሲር በሰላም ነው ምድራጭ በርባሪ ተነቅቶብሻል ይሄን ማሰብሽ በራሱ ያሳዝናል እንዴት ባክል ቀቀኝ ነግራታለሁ አንቺ ከነጭራሹ እዚህ ፕሮግራም ላይ ተጋብዘሻል እኮ ይሄው እውነት ወጣ አይደለ ልጅቷን በልደት ቀኑ አስከራ ልታበላሻት አስበ ነበር ደግ አደረኩ ኧረ በእናትሽ ዝም በይ ስለወንዶች ጸባይ ምንም የምታውቂው ነገር የለም ኧረ እባክሽ አንቺ ምን ታውቂያለሽ ቢያንስ ታላቅሽ ነኝ ታላቅነት ግን ነኝ በማለት አይገኝም ሶሪ እንዳትሰድበኝ ነይ ተነሽ እንደው ተነሽ ወደ ቤት እንሂድ ተነሽ እንሂድ አንቺን እኮ ነው የማናግረው ነው የምን ጦርነት ነው ይሄ ምንድነው እናቴን እኔ ልከፋ ይሄ ጠቦት ነው አርሚያ እናድርግሽ አንድ ሰው እንዳይናገራት ማነሽ ነይ እስቲ ነጭ ወይን አምጪልኝ ወይን እኔ ነኝ ወይን የምጠጣው ባይሆን ላንተ ስል ጭማቂ ልጠጣ እስቲ ይሄም እኮ የወይን ጭማቂ ነው ልደት ነው ብለን መቼም ለስላሳ እንደጋግ ምንድነው ግን በጊዜ ነው የምንሄደው ደግሞ ላንተ ብዬ ነው እኔ ያለው ምን ችግር አለ የልደት ዝግጅቱ ዋና አስተባባሪ ባኮ ስጦታውን ያቀርቡ እሺ በቅድሚያ ግን አይኗን ትጨፍን አንተ ደፋ ፊት ለፊቴ ልስማት ነው አይሆንም እሱም ቢሆን አይሆንም አባቷ ሲያውቅ ምንም ነገር አይሆንም ሪንግ ፕሮሚስ ኢንጌጅመንት ምናምን የሚባል ነገር አይሰራም ችግር የለውም ለኔ ስትይ እሺዮ ይቀጥ ዲናይ በልደትሽ ቀን እንደዚህ የሚያናድድ ነገር ይገጥመኛል ብዬ አላሰብኩም ነበር ለማንኛውም ከሁላችንም ደስታ እሷ ደስታ ይበልጣል እንኳን ለ19ኛ ዓመት የልደት በዓልሽ በሰላም አደረሰሽ ይሁሉ ብርኬታ መጣ እቆጥዬ መርስዬ ወንድሜ መርስዬ ወንድሜ ና ይባላሉ እኮ መርስዬ ወንድሜ አንድሜ ቆይ ከዚህ ለሌላ ወይ ያሱዬ አበሻ አላገባም እንጂ ባገባ ኖሮ እንደታንተ አቶ ዳዊት ይሄ ነገር አልበዛም? አንተ ግን ለምን ታበዛዋለህ? ሁለቱን እኮ ነው። አቦቶኛ ምድረ ላጤውላ ምን ታካብዳላችሁ?
ከችጌ ጋር ነበርኩ ለማለት ነው ወንድሜ። ትዳርና ዳር እኮ ከባድ ልዩነት አለ እንዴ። የቦታን ጉዳይ እንደ ብዬ እችላለሁ አለው። አረ እንደውም እንቅልፍም የለኝም። እንዴ ያለ ሀብቴን አጠራቅሜ እሱ ላይ ውዬ እንደ ብዬ እንቅልፍ ይኖረኛል? እና ምን ዳራሰ? አይ ለልጁ አደራ ሰጥቼው። ማነው እሱ? ወይንዬ የዲና ጓደኛ እኮ ነው። ባለፈው ደውይልኝና ስለሱ ነግርሻለሁ ብዬ ቻት አላረኩልሽም? እያነጋገርኳት ላፕቶፑንም እኮ እሱ ነው የሰጣት። እያነጋገርኳትም አይደል እንዴ? ለምን ጥልቅ ትሄድብኛለሽ? የቱ ልጅ አለች እኮ ወንድም ጋሼ። አስቶ አይሰማሽ? ወይንዬ ወይንዬ ኔትወርክ ነው መሰለኝ ተቋረጠ። ምን አንቺ ወይንዬ አትነካኪ ወይንዬ። ያው እንዴ ምን አደረኩ? ሄላ አባረረሻታ። ተገተረች እኮ ኔትወርክ ነው ኔትወርክ። እርግጥ ነው ቴክኖሎጂያችሁ ድንቅ ነው። ግን ይኸው ልጅ እኮ አጠገብ ያለች ያህል አወራኋት እኮ። ግን ምን ያደርጋለች? እኔ መሰለኝ ከለፍላፋ ደግሞ ዘመኑ አብቅሏል። እንዴ ብሎ ይቻላል? አቋረጠችኝ እኮ። ድሮ ጊዜ ቢሆን ታላላቆቻችን ሲበሉ ጧፍ ተይዞ ምናምን ነበር አይደል? ወንድምጋችን ወገኛ። አሁን እንግዲህ አንቺ ልጅ መሆንሽ ነው። እንዴ ስታላገጭ እድሜሽ ጥሎሽ ጠፋ። የት አባቱ ይጠፋል? ተያይዘን አሜሪካን እንገባታለን። አሜሪካ አሜሪካ ልጅ ልትጠብቂ ስሚ፣ መጣው ብሎ ወጣ ብሎ ሰክሮ መመለስ፣ እየተወላገዱ መመለስ አሜሪካ ያለ መሰለሽ? እንግዲህ በቃ ወንድም ጋሼ እግሬ ቢወላገድም እያንዳንዱ ያረኳትን ነገር አቅ ነበር። እዮብ ነው እሺ ጠላቴ። አስቀምጩ። የጠላትሽ ገንዘብ አይደለ? አስቀምጩ። ልንገርሽ አልወደውም። ገና አይነውን ሰው ያስጠላኛል። አንተ ምን ታደርግ? ሚስትን ጠልፋ ገባ። ልጅቷ ብትሰረቅ ብትኮበልል ደንታ የለህም። አይ መጥለፍ ስሚ፣ ጠለፋ ድሮ ቀረ። ጠለፋ ድሮ ቀረ። ምን የምትሰራው? ዝም ትለዋለህ እንዴ? አልበዛም? ኧረ በጣም በዝቷል። ምን አይነት ቀልድ ነው የምቀልደው? ርቦኛል እያልኩ አይደል እንዴ? ኧረ ይደብራል። በባዶ ሆዳችን አንጣላ። ይልቅ ይኸውልህ ጸዳ ያለ ቦታ ወስጄ ቆንጆ ምግብ ልጋብዛችሁ። የት? ጅጋ ቅርብስ ጅበል በቃ እንደዚህ ነው። ታጥነን ነው ይልቅ ጸዳ። ምንድን ነው ድግስ ቤት ነው የምትወስደው? ለቅሶ ቤት ነው እንጂ ቅድም ለቅሶ ቤት አለብኝ አላለ? ዳውላ ልጋብዝ ባልኩ አፍን ትከፍታለህ እንዴ? ቶ ከፈለግ ዴቭ ዛሬ ውሻትን የመጨረሻ ሆነ ተጣጣች። አሎራ ዳዊትዬ፣ አሎራ እንዴት ነህ? ታዲያስ ዳዊትዬ ምንድን ነው እንዴ? ምን ላድርግ እባክሽ፣ ስራ በዛ እኮ። እስኪ ታወቂያቸው ጓደኞች ሚያሞ ማሜ ሳመኝ እንጂ ምነው እንዲህ ነው እንዴ? እንግዳ ብታስተናግዱት። ታዲያስ አቶ ያሬድ ይባላል። እሺ እንዴት ነው ቤት? ደህና ነኝ ዳዊትዬ፣ እግዚአብሔር ይመስገን ደህና ነኝ። ግቡ። እሺ ማሚ፣ እሺ ግቡ። እግዚአብሔር ይመስገን። ያው እንግዲህ ውጭ የኖረ ሰው ሰው ይናፍቃል ታውቃላችሁ። እናንተ ስትመጡ እንዴት ልቤ ደስ እንደሚለው ዳዊትዬ። ልክ ነህ ማሚ፣ ሰው እኮ ይረዳል። ውይ በጣም ማሜ፣ በጣም እኛ በጣም እርቦናል። ፕሊስ የሚበላ ነገር የሆነ ደህና ሆድ ያዝ የሚያደርግ ነገር። ዛሬ በእኔ ምርጫ ነው ማዝላችሁ። መጣሁ። ማነሽ? እስኪ ባለኔ የሚጠጣ ነገር ታዘዟ። ኮካና ስፕራይት አድርጊልኝ። ሎሚ ይኑረው። አንተን የተነጋገርነው ዝም ብሎ መብላት ነው አልተባባል። አንተ እኮ ነው ወሬውን በሰፊ ያዝከው። ቆይ ተመች ወዲህ ነው አንተ ዴቭ ማምዬ ምናምን። ማማ አይደለም እባክህ ማሜ ነው። ወይ ዳዊትዬ፣ ወይ ማሚ እንዴት ነው ለመደልሽ? ምን እናግዝሽ? ግራሴ ዲዮ ዳዊትዬ፣ እናንተ ያላችሁልኝ እኔማ ምን ሆናለሁ ብለህ ነው ዳዊትዬ? እናንተ አትቅሩብኝ እንጂ ይሄ ግንበኛ ቀን ሰራተኛ እኔ ባይነቃ የለኝም ዳዊትዬ። ታሰድበናል አይደል? ማሰደበ ስም ተጠራ እየው ተብላ ያሪ ተብላ ከዚህ በላይ ምን ትበላ? ግንበኛ እንዲመጣ አልፈልግም ምናምን እያልች አይደል እንዴ? ማን በሰራው ይመስላል የምታበስ? ስማ
ለመስራት እኮ መጀመሪያ መብላት አለበት አይመስልም? ይሄን አፈር ለሚል ምግብ ነው። አሪፍ ነው። እዛ ሲሚንቶ ባፍና ባፍንጫ ይገባል፣ እዚህ ደግሞ አፈር አርማታ ሆነልህ ማለት ነው። ከዚህ በኋላ ከዚህ ቤት በዶዘር ብትቆፈር አትወጣ። አንተስ? እኔማ የቤቱ ባለቤት ልሆን። ስማ ሴትዮዋ እኮ በፎንቃ ድዝ ብላለች። ይሄ አቶ ዳዊት አረፈደ ምናምን ከዚህ በኋላ ቀር። ስሙ ድንገት ግን ከጠየቀቻችሁ ሶስታችንም የህንፃ ባለቤቶች ነን። እሺ ቶሎ ሲበሉ ነው ቸኩሎ። ቆይ ውሃ ላምጣልህ። አዋረዳችሁ። L'essente mobile, why do ya ventro? እዮብ ዛሬ ደስ ብሎኛል። ለምን አንድ ሁለት አንል? በል ግባና ተኛ። ምን ችግር አለ? ግባና አንተኛ። ከፈለክ እዚህ አስመጣና ጠጣ። እስቲ ባዶ ቤት ካንተ ጋር ቁጭ ብዬ ጢም ለጢም ጠጣ እንዴ? ልጆች እንደምን አመሻችሁ? ደህና መሹ ጋሽ መርሻ። እኔ ዳዊት ነኝ። እዮብ ዛሬ መመጣ ምን አለበት መክረው? አንተ እንዳንተ በጊዜ ቢገባ ምን አለበት? ምን አልሰማ አለ እኮ አንድ ሁለት ካላልኩ እያለ አዳሩ ሁሉ መጠጥ ቤት ሆኗል። መጠጥ ምን መጠጥ አለ ዘንድሮ? የአምቡላውን ቅራሪውን መጠጥ ትለዋለህ? ደግሞ እሱን ለመጠጣት ማደር ያስፈልጋል። ልክ ነው። እንደው ጨዋታውን ነው እንጂ ጨዋታ የዘንድሮ ጨዋታ ቧልት እኮ ነው። ቧልት ቅን ያታውቁ ውስጥ አውራ አይገባችሁ እንደው ቧልት ያው ሙዚቃው ዳንሱ ምናምን አለ አይደል? ይህን ድሮ ወስዳችሁ ስላበላሻችሁት አዲስ ብላችሁ የምታቀርቡት ነገር ነው። ልክ ነው። ሙዚቃ አላችሁ። ለቅሶ ይሻላል ከእናንተ ሙዚቃ። ልክ ነው። ያው ሪሚክስ ድሮ ቀርቷል። ና ባክን እንደው እሱ እባክህ እንዲህ በለልኝ። ምን ነው መጥፋትህ? ምን ለምን ትጠፋለህ? ምን ነው ጠፋህ? እንዲሁ ጉዳዩንስ ምን አደረስክልኝ? ልጄ ከውጭ እየደወለች እየጨቀጨቀችኝ ነው። እባክህ ቶሎ ቶሎ ብለህ ጉዳዩን እንቋጨው ብለህ ንገርልኝ እባክህ። እሺ በደህና ደህና ደሩ። ደህና ቆይ አንተ ግን እስከ መቼ ነው እንደዚህ የምትደበቀው? ምን አውቃለሁ በእናትህ ዲብ ሰውዬውን እኮ አጥቼው ነው። ስልኩን ማነሳ ምን እንደማደርገው በቃ አለቀልህ። እሳቸው ነበር የቀሩ። የሚሸጥ መሬት አለ ብለህ መጦሪያቸውን አስበላቸው። አልተበላም። ምን አንተ በቃ እኔ የማደርገው ነገር በሙሉ የተከታተልክ ታሟርታለህ አይደል? እኮ ስታመጣው እና አይደል? ጋሽ መርሻ ይተው። እዮብ በጭራሽ የሚታመን ልጅ አይደለም። እኛን ራሱ ስንት ጉድ ውስጥ ከቶን በመከራ ነው የተረፍነው። ይቅርቦት አልካቸው። እራት ካልሰራ ምን ነግራቸው ነው የነገርኩህ። ዛሬ አንተ ተራ ነው። ደክሞኛል፣ አልሰራም። ቶ ምን ጨነቀኝ? እኔ እንደው አራበኝ። ዋ ለአቶ መርሻ ሂጄ እዮብ መጥቷል እንዳላቸው። ኦኬ አቶ በል ጥሩ ነገር ስራልኝ እንግዲህ። ስማ እሱን ቶሎ ጨርስና ደግሞ ካልሲን ታጥብልኛለሽ። ታያለህ ኪንጋ ብቻ ሁሉንም ነገር ፍርጥርጥ አድርጌ ለማሚ ነው ምናምን አታረገውም። እኩያ ቢስ
አባባዩ የዲና እድሜ ካሁኑ ተረሳሁት እንዴ? እኔና ዲና እናንተ እንደምታስቡት አይነት ግንኙነት የለን። በቃ እወዳታለሁ፣ ትወደኛለች። ከዚህ አልፈን ይሄ ብሩህ ተስፋዋን ምናምን የሚያጨልም ነገር አናረግ። ቢያንስ ደግሞ ታናሼ ነች። እኔ ደግሞ ትንንሾቹ በቁኛ አዩዋቸው አዩኝ። ይሄ ኮንሰርት እያባረሩ ከመጨፈር ውጪ ምንም ቁም ነገር የላቸው። ያውልህ እንደ ማሚ ግን ምራቋን ዋጥ ያደረገች ስትገኝ እኔን አያርገኝ። አያጅቡ አው እኮ በቃ ህጻናት ፖሊዮን ክባቸው። ኧረ ይኸው ተው። አንተስ ሴቶቻችን አይመንኩሱ ነው። ሰማ የምር ግን ማሚ መጨረሻ ተመችታኛለች። የኔ እናት እንደ ሀብታም አታካብድ፣ እንደ ድሀ አታጎበድድ፣ እንዳንተ አትከረድድ። እንደ ዲና ፍቅር የህንድ ከረሜላ ምናምን መስቀል ግንድ ሂድ። አይ ዲቭ ወይኔ ወይ አንተ ግን በህልማችን ነው። አንተና ማሚዬ እንዴት ነሽ? ምን አዲስ ሰራተኛ እኮ ቀጥሬ አንቺ ጋር ነው እንዴ? ሽንኩርት አይኔ አስተማማኝ ሰራተኛ ቀጥሬያለሁ። በዳም ትሰራ ነች። እሺ ማሚዬ ደውልልሻለሁ። ቻው። አንተ አፍጥነው አንተ አሁን ነው ልትገባው? እንዴት ነሽ? አይ ማታ አባቢ ሲፈልገው የለም ስለተባለ ነው። አዎ በቃ ማታ እኮ አምሽቼ ስለመጣሁ አልቀስቀሳቸውም ብዬ ተኛው። ታዲያ ለምን አታናግረው? ታያቸው አትቀስቅሻቸው፣ ማታ ይደርሳል። በጣም ነበር ስፈልግ የነበረው። ዲናዬ ማታ አገኛቸዋለሁ አልኩሽ አይደል? ስለ ሰውዬው ጉዳይ እኔ ደግሞ ሰውዬው የእሱን ድምፅ በሰማሁ ለወሬ ከምትሸጥ ነግሮ አይሻልም? አይተሽኛል እንዴ ዲናዬ? ብዙ ጊዜ አይቻለሁ። ውሸታም ሰው እንደማይመቸኝ ነገር ያለው ውሸት አይደለም ዲናዬ። ለምን አታምኚኝም? ይሄ አሁን ወደዛ እየሄድኩ ነው። ሰውዬውን ሳላገኘው ስራ አልገባም። ዲና የሚገርምም ማታ ስደውልልኝ ስለዚህ ጉዳይ እያሰብኩ ነበረ። እንዴት ሆነልን ጉዳያችን አቶ ብስራት? ተወቀስ በህግ ጉዳይ እንዲያማክረን ያመጣሁት ሰው ነው። በህግ? ይቅርታ መሀንዲስ ተፈልጎ አሁን ወደ ስራ ነው መግባት ያለብን። ጠበቃ ምናምን ያስፈልጋል? ምንም አልሰማህም ማለት ነው? ምንም። መሬቱን የሸጠልን በህጋዊ መንገድ አልነበረም። ሰውየው ከነግብረ አበሮቹ ተይዞ እስር ቤት ነው ያለው። የእኛንም ገንዘብ እስካሁን አላመነም። አሁን ያለን ተስፋ ጠበቃ አቁመን ቢከራከር ነው። ለዚህም ገንዘብ ያስፈልጋል። መዋጮ እያሰባሰብ መዋጮ ታየኝ። አቶ መርሻ ሲሰሙ ሰፈሩን በአንድ እግሩ ነው የሚያቆሙት። ወይ የልብ ምታቸው ይቆም። ለምን? ሰውየው እኮ በቶሎ ከታወቀበት ገንዘቡን ሊመልስልናቸው በጭራሽ አይሞክርም። እሳት ውስጥ የገባ ቅቤ በለው። እኔ እኮ የሚያሳዝነኝ ያን የመሰለ ግቢ፣ እኛን የመሰሉ ሰዎች፣ ያቺን የመሰለች ልጅ አንድ ነገር ተናግረው የማያውቁ ግቢ ውስጥ በማላውቀው ነገር እኔም እንደዛ መሆኔ ነው። ከግቢው ማያባሩናል። ለምን እነግራቸዋለሁ? የተወሰነ ገንዘብ ተፈልጎ ይሰጣቸዋል። ከዛ ተጨማሪ ጊዜ እንድታገሱ ማድረግ ነው።
ግን ምን ያህል ብር ማግኘት ይችላል? እንጃ ቢያንስ ግማሹ። ለምን ማምጣት አበድር? ኧረ ግማሹ ነው። ለምን ሙሉ አይሻልህ? ስማ ጭራሽ እንዳታስቦሽ። እሷ ለራሷ የናጠጥን ሀብታሞች ነው እንመስለው። ደግሞ እቺ የምታህል ብር መጠየቅ ራሱ ሼም ነው። ማም ያልክ እንዴት ነው የሚነገራቸው? ወይኔ ጉዴ! ምንድን ነው የሚሻለው? ዲናዬ ይበልጥ እያስፈራራሽ ነው። ለምንድን ነው የምትፈራው? አንተ ምን አደረግክ? በእኔ ጦስ አይደል እንደዚህ ጉድ ውስጥ የገቡት? የራሴ ዕድለ ቢስነት ሳያንስ ሰውን ልጅ እዚህ መግባት ነው። ይህ እንደሚመጣ ታውቅ ነበር? አታውቅም። አንተ ጥሩ ያደረግክ መስሎ ነው። በዛ ላይ ደግሞ ራሱ ሄዶ ቦታውን አይቶታል። ገንዘቡንም ራሱ በእጁ ነው የሰጣቸው አይደለም? ለምንድን ነው ራስን የምትኮንነው? አያትሽ እንደዚህ የሚያስቡ ይመስልሻል? ስንት ዓመት ያጠራቀሙትን ገንዘብ እኮ ተበልተዋል። እሱ ጤናው እንጂ ገንዘብ ጠፊ ነው። አመሰግናለሁ ዲናዬ። ታውቂያለሽ ዛሬ ሞቴን ነበር የተመኘሁት። አንተ ብትሞት አባቢ ምን ይጠቀማል? ወይስ ገንዘቡን የሚከፍል እድር አለ? በቃ ጨነቀኛ። እኔ የነካሁት ነገር በሙሉ የተጣመመ ግንባር የለኝም። እድል የሚባለውን ነገር በሙሉ ማውቀው ሲወራ ብቻ ነው። እኔ ስሯሯጥ ሌላው በቀላሉ ነው የሚያገኘው። ኢዮቤ እንደዚህማ ተስፋ አትቁረጥ። ታረጃለህ። አላረጅም። ታረጃለህ። ከመጽሐፍ ቅዱስ ኢዮብ ስሁን ብቻ ሳይሆን ትዕግስቱን መውሰድ አለብህ። እሺ ነገ ስራ አልገባም፣ አስፈቅጃለሁ። የተወሰነ ገንዘብ ለማግኘት እሞክራለሁ። በቃ ደህና ደሪ። ዲና ስምሽ አይደለ? ጨለማ ውስጥ ምን ትሰሪያለሽ? አየር ለመቀበል ሊሆን ይችላል። እና ቤት ውስጥ አየር የለም? እዛ ብቻ ነው አየር ያለው? አንቺ እያለሽ ለምን አትመችኝም? ነይና አንድ ጊዜ ምትይ በእናትሽ ነይ። ኢሮፕን አየነው ከእግር እስከ ራሱ፣ ጣሊያንን አየነው ከእግር እስከ ራሱ። ሁሉም ደስ የሚለው ከሀገር ሲመለሱ፣ ሁሉም ደስ የሚለው ከሀገር ሲመለሱ። ማምዬ ህመሜ ህመሜ። እንደውም ጥሩ አጋጣሚ ነው ኢሮፒያን ሂስትሪ ለማጥናት እኮ አንቺ እንደ መጽሐፍ ግልጥ እያደረጉ ማየት ነው። እኔ ደግሞ በስደት ምክንያት ያጣሁትን የሀገሬን ወግ ካንተ መቅዳት። ቅጂው እጂው ማሚ፣ እኔ ለአንቺ 24/7 ክፍት ነኝ። ግን በቃ ጥሎሽ ምናምን እንኳን ሳትል በቃ ገባህ ማለት ነው? ማሚ ግራ ገባኝ እኮ ምን አባት ይላርግልሽ? ለምን ግራ ይገባል? ህንጻችሁ ላይ ያልቅ አይደለ? ከሱ ላይ አንድ ፍሎር ትሰጠኛለህ። በቃ እኔ ነኝ ያለ ሬስቶራንት እንከፍታለን። ምና ቀራለ? ኧረ አላለኝ። ቪ ጨምር። የላንድ ክሩዘር ቴስት አለ። ሽንኩርቱ በጣም ያሰማል። ሙሉ ግቢ ከነ ፈርኒቸሩ ነው 68 2 ከ60። እሺ ከ65 የመጨረሻው። ኧረ እባክህ ከፈለክ ሙሉ ግቢውን 10,000 ጨምረው ይገዙታል። ጌታዬ ሽንኩርቱን ግን አውቀዋል። የመቂ ሽንኩርት ነው። እሺ
እንዴት አደርክ? ታዲያስ እንዴት ነህ? ሰላም ነው? ምንድነው እንደዚህ በጧቱ ቤቴን ቢሮ ያስመሰልከው? እባክህ ቴሌቶን ላይ ያለ እኮ ነው የምትመስለው። ምንድነው? ጥሩ ስም ነው የሰጠሽው። ምን ትንሽ ገንዘብ አጠረኝና ወዳጆቼ ጋር እየደዋወልኩ ነበር። ኦኬ በእናትህ ገንዘብ እኮ በጣም ባለጌ ነው። እንኳን ይሄንን የሚያክል ህንጻ እየሰራ አይደለም እንደው አንድ ትንሽዬ ቪላ ለመስራት እንኳን እኮ እንዴት ስር እንደሚነቅል። እንዴት ነው አንቺ ጋር ስራ ጥሩ ነው? ጥሩ ነው ኢዮቤ፣ ደህና ነው እግዚአብሔር ይመስገን። እኔ የምልህ የተወሰነ ከሆነ የምትፈልጉት ታዲያ ለጊዜው ለምን ከኔ አትወስዱ? ይሻላል። ታዲያስ ኢዮቤ ምን ነው እኔስ ቤተሰብ አይደለም እንዴ አልጠየቀ? ያው እኔም ሲቸግረኝ ዞሬ እናንተ ጋር አይደለም እንዴ? ስንት ላድርግልህ? 50 ይበቃል። 50 ኢዮቤ በጣም አመሰግናለሁ። ኧረ ምንም አይደል ኢዮቤ። እንዴ አሁን እንደውም ትንሽ ውጫ ላይ ስለሆንኩ እንጂ እኔ ከዚህ በላይ ባገዝ ደስ ይለኝ ነበር። ማሚዬ ይሄ ነገር ግን ትንሽ ከፈጠነ አይ አልከበደም። ማሚ እምነትሽ ስለከበደኝ ነው የተመለስኩት። አንቺ እንደምታስቢው አንቱ የተባሉ ባለ ሀብቶች ሳይሆን ተቀጥረን የምንሰራ ሰራተኞች ነው። ነው እንጂ ፕሮብሌሙ እንዳላወቅሽኝ ገብቶኛል። ገንዘቡን ግን በአጭር ጊዜ ውስጥ እመልስልሻለሁ። ለጊዜው ግን እኔም ደስ እንዲለኝ ገንዘቡን መውሰዴን የሚያረጋግጥ ማስታወሻ ፈርሜ ልኬልሻለሁ። በድጋሚ ክለብ አመሰግናለሁ። አትገባም? አይ አንቺ ስጭ ይሻላል። አንቺ ታውቀሻቸው ነው ውሃ መኪና አላችሁ ምናምን እያልሽ ስትይ ነበረው። ድሮም ተናግሬ ነበር። ምንድነው? ትኩስ ነገር አላልሽ? ቀዝቃዛ ነገር አምጪልኝ። ቀዝቃዛ ነገር አለ ያልኩሽ። በቃ እዚህ ቤት አሰሙኝም ማለት ነው? የሚሰማኝ ሰው የለም? የለም? ምን ነው ኢዮብ? ምን ነው ለፍተህ እንዲህ ታደርገዋለህ? ቢያንስ ይሄ ጉዳይ ገጥሞኛል፣ ይሄ ችግር ገጥሞኛል እንነጋገርበት አይባልም? በዚህ ላይ ደግሞ ጎጆሎ ብር ነው የሰጠኝ። ቀሪውን በቅርብ ቀን መልስልዎታለሁ። እኔ ገንዘቡን መቼ ፈለኩትና ነው የምልህ። በውል የተዋዋልነውን ርስቴን ነው የምፈልገው። ገንዘቡንም ከተቀበልኩ ደግሞ ከነ ወለዱ። አዳሜ ገንዘቤን ሲጠቀምበት ከርሞ የማይሆን ነገር እኮ ነው። ስማ፣ ለአንተ ድለላ የከፈልኩት ማንም ይከፍል። እንዲህ አይነት ጨዋታማ የለም። እንዲህ አይነት ጨዋታ የለም። ውሸት እንደማይሆንልህ ታውቃለህ። እባክሽ እኔ ምንም አይሆንልኝም። ምንም። ቢያንስ ጥሩ አበዳሪ አለ። በአንድ ቀን ውስጥ የሁሉ ገንዘብ የሚሰጥህ ግን የቅርብ ሰው ነው። በአጋጣሚ ነው ያገኘሁት። ስማ፣ አስተያየታቸው አላማረኝም። አበላላችን ሀብታም ነው ቢሆን አይፈቅዱም። ተዋቸው እባክህ። ሀብታም አይርበው ይርበዋል። ከራቡ ደግሞ ማለት ነው እንደዚህ ነው የበላው። ላክን ነገር ነው
አዳሚ አላወቅሽም በቅርብ ጊዜ እዚህ ቤት ባለቤት እንደሆነ። ለምን ሰማኔ ዳር ስንት ይዛ ምንም ብር የለኝም የትራንስፖርት ማሚ አለች ብለሽኝ ነበር? አዎ አለች። ትንሽ ራሷን አሟት ነው። ምን አገኛት? ምንጭ ነው መሰለኝ። እሷ ታማ እንዴት ይበላልናል ታዲያ? ተነስ እንጂ የሆነ ነገር ምን ያማከሰኝ ምናምን ተነስ የሆነ ነገር መድኃኒት ነገር እንፈልግ እንጂ የት ብላለች? ሂሳብ ዋሌታችን መኪና ውስጥ ረሳ መሰለኝ። ቱታችን ውስጥ ነው ብትሉ አይሻልም? ለምን ይዋሻል? አንቺ ስርዓት የለሽም እንዴ? እንዴት ነው የምትናገረው? ያንቺን ነገር 80 ብር ይዞ ይላል። ሂሳብ ቆይ አንድ ጊዜ ልጅቷን ለምን ሰድባታል? እሷ እኮ ስራዋን ነው እየሰራች ያለችው። ማሚ እንደዚህ አይነቱ ባለጌ ሰራተኛ እኮ ነው ስራሽ የሚያበላሽው። አንቺ እንዴት ነሽ? ተሻለሽ? ግድ የለም የዛሬውን ሂሳብ እኔ እከፍላለሁ። ከአሁን በኋላ ግን ባዶ ወደን ስትመጣ ባዶ ኪስ ነው። እሺ ማሚ ሶሪ። እኔ በጣም ከብዙ አይነት ሰዎች ጋር ማወራለሁ። እንደዚህ አይነት ከታምና ጎረኛ ሰው በጣም አልወድም። ሰላም ነው? እየው አልመጣም እንዴ? እየጠበቅኩት ነው። ቅድም አልተገናኛችሁ? እሱ አጭበርባሪ ነው፣ ቢቀርብ ይሻልሽ። አጭበርባሪ? ቆይ ብሩን ከየት ነው ያመጣው? ይህም ገንዘብ ጠዋት ለአባባ 50 ሺህ ብር ሰጥቶታል። 50 ሺህ ብር? አዎ 50 ሺህ ብር። ሰርቆት ነው እንዴ? ከየት እንዳመጣ አልነገረሽም? በአጋጣሚ ነው ሲለኝ እንዴት በአጋጣሚ ብዬ ሳጨናንቀው ማሜ አዎ ማሜ። ወይኔ ዳዊት፣ ወይኔ ዳዊት፣ ወይኔ ዳዊት፣ ወይኔ ዳዊት። ዳዊት ምንድን ነው? ከመሬት አንስቼ ቤት ባስገባው ይሄን የሚገባኝ ለኔ? አንተ ካዲ ሌባ ነህ። ሌሎቻችሁ ወደ ስራችሁ። ትቀራለህ፣ ታረፍዳለህ። ጭራሽ ዝም ስልህ በሰላም የሚሰሩ ሰራተኞችን ነገር እየፈለክ መደባደብ ጀመርክ። እኔ ምን አደረኩኝ? ስራዬን እኮ ነው የሰራሁት። ስንት ሰዓት ነው አሁን? ሰዓቱን አይተኸዋል? የበፊት ታታሪነትን በማሰብ 1 ወር ከስራ ቀጥቼሃለሁ። እንዴ በቃ ጸባይን ታሻሽል እንደሆነ አሻሽለህ ተመለስ። አይ ካልክ የራስህ ጉዳይ። አንተ ግን እርግጠኛ ነህ? ስለ ነገሩ በጭራሽ የሚያውቅ አይመስልም። እባብ ነው ስልህ። እሺ 50 ሺህ ብር ከየት አባቱ ሊያመጣ ይችላል በአንድ ቀን? ከማሜ እንደቀማ በምን እርግጠኛ ነህ? ትላንት የተዋረድኩትን አይተሃል። ዛሬም ቤት አላደረም። እሺ ከዚህ በላይ ምን ልበልህ? ግድ ተቃቅፎ ማየት አለብኝ? እኔ የሰውዬ ደም ብዛት
ምን ሆና ነው? ምን አውቃለሁ? ቀኑ ሙሉ እንደዚህ ሆነ ያለችበትን ምክንያት አንተን እጠይቃለሁ ስል ጭራሽ እኔን ትጠይቀኛለህ? እባክህ እዛ ገንዘብ የማገኘው ጥሩ ሰዓት ሰርቼ ነው ስትለኝ አምኜ ነበር። ያለፈው አልፏል። ከእንግዲህ በኋላ ግን የሌብነት ተካፋይ አልሆንም። አልፈልግም። የምስራች ኢስት አፍሪካ ቦትሊንግ እርካታ ላይ እርካታን የሚጨምር አዲስ ሽልማት ይዘው ቀረበ። ይጠጡና ይሸለሙ። ኮካ፣ ስፕራይት፣ ፋንታ ከተጎኖቹ በኋላ ቆርኪውን ይመልከቱ። የኳስ ምልክት ካገኙ 250 ሺህ ብር አሸናፊ ይሆናሉ። ኮካ ኮላ አስደስተው ነፍሶን ይሞላሉ ኪሶን። የኳስ ምልክት ካገኙ የ250 ሺህ ብር አሸናፊ ይሆናል። መልካም ምን ያስጮሻል አንቺ? ኧረ እኔ አይደለሁም ወንድም ጋሽ። ታዲያ ማን ነው? ማን ነው ጮኸው? ድምፁ የዮም መሰለኝ። እሱ ሲሆን ምን የሚያስጮኸው ነገር አለ? ድንገት እንግዲህ እግር ኳስ በሬዲዮን እየተከታተለ ይሆናል ምስኪን። ታዲያ የሆነስ እንደሆነ ምን የሚያስጮህ ነገር አለ? የማግቤ እንደሆነ ተረስቷል እንዴ? ቆይ ቆይ ወንድም ጋሽ እንሄዳለን። ቆይ ቁጭ በል እንሄዳለን። ማትክን እኮ ነው። ምን ሆኖ ነው የሚጮኸው? ቆይ ስመጣ እነግርሃለሁ። ማን ነው? እኔ ነኝ። ምን ሆነሃል አንተ? ምን ነው? በሀገር ደህና ምን ያስጮሃል እያለ ነው ወንድም ጋሼ። ተሳስታችኋል። ምን ያልኩት ውሻው? ኧረ እባክህ እኛ የውሻና የሰው ድምፅ አንለይማ። ሰምተናል። ምን ያስዋሻሃል? ይሄ ነው ግቢውን አንድ ጊዜ በጩኸት አደበላልቆት ምን ሆንክ እለዋለሁ። ሽምጥጥ ያደርገኛል። እንኳን የጎረምሳና የሌላውንም ድምፅ አጣምሬ ያውቃል። ሰላም ምን ነው ሽር ጉዳይ በዛ። አራት እንደሆነ በልተን የመጣ ነው። በልታችኋል? በጣም አሪፍ። እንዴት ነው አርሰናል አሸነፈ? አርሰናል እኮ አልነበረም የነበረው ጨዋታ ቸልሲ ነው። ቼልሲ ነው ለካ። በእናትህ እሺ፣ አንተ ግን ምን ሆነ የጮኸው? ኧረ አልጮኩም። ታዲያ ካልጮህ አስቴር ምን ሰምታ መጣች? ነው የዲና አልበቃ ብሎ እሷን ጀመረ። አሪፍ። በእናትህ ደስ የማይል ነገር አታውራ አንተ። ጭራሽ ወቀሳ ያምራል እንዴ? እንግዲህ በኋላ እኔ ላይ ዱላ ከማንሳት በፊት 3-4 ጊዜ በደንብ ማሰብ ይኖርባል። አዮ ህይወትን ባጭሩ መለወጥ የሚችለው እኔ ብቻ እንደሆንኩ አትርሳ። ሰማው ሲያላግጥልኝ ማሜን ቀምቻለሁ ምን ታመጣለህ እኮ ነው። እካ እንደዚህ ስለምታስብ ነው እኔ እናንተ ማንግባባው።
ሄደ ቢላውን ተቀበለው እንጂ። ዛሬ ግን ጤነኛ አይመስለኝም። ራሱን አንድ ነገር እንዳያደርግ የሚያስጨንቀኝ እሱ ሳይሆን እኮ አንተ ነው። አንተ ግን ለመሆን ጤነኛ ነህ? ነኝ አይደለሁም? ምን ልበልህ፣ የሆነ ከባድ ሐዘን ላይ ያለ ከባድ ደስታ ገጥሞ ያውቃል አይመስለኝም። እንደዛ ቢሆን ኖሮ አሁን ያለሁበትን ሁኔታ በትክክል ትረዳኝ ነበር። የሆነ ጠራራ ፀሐይ ያለ ዥዋ ያለ ዝናብ ሲጥል ልበልህ፣ የሆነ ሙቀትና ቅዝቃዜ። አሁን ትረዳኝ? እሺ፣ ባጭሩ ምን እንዳስደሰተ ልትነግረኝ ትችላለህ? አጭር አይደለማ። ብቻ ሁሉንም ነገር እጄ እስካስገባ ድረስ ምንም ነገር አልነግራችሁም። የሁላችንንም ህይወት የሚለውጥ ምርጥ ነገር ነው። ደማቅ ደስታና ሳቅ ሳቅ። እውነት አንተ አገባም። ለምን አናደዋል እኮ ያ ዞምቢ ላይ ታል አንስቶ ቢሰካ ኧረ በስመ አብ በል። ሂድና ድህነት ላይ ሰካበት ብለዋል በሉ። አልለውም። ያልገባኝን ነገር እንዴት ነው ሄጄ ላስረዳው የምችለው? እንዲያውም እሺ በቃ ነው ቤት እናደር። ኧረ እኔ ከዚህ ንቅንቅ አለ። ትጋደላላችሁ እኮ ነው የምልህ። እንዴ የሱን ሰይጣን ለማብረድችን አንድ ቀን አንድ ሌሊት መታገስ አቅታል እንዴ? አያቅተኝም። እንደውም እዛ ትንሿ ክፍል ገብቼ እተኛለሁ። እሱ ይሻላል። የሚለበስ ነገር ነው። ምን ቀረ? ምንም። ብቻ ተረጋጋው። እሱን እሺ እሺ እለዋለሁ። ተኛ አንተ። ምንድን ነው? እቃ ላውጣ ነው። አንተ አገባ ምን ያወጣልሃለሁ? ምንድን ነው? ምን ላምጣልህ? እንደውም ተው። አስቲ ነገ ቤት የምታጸዳና ልብስ የምታጠብ ልጅ ፈልጊልኝና የፈለገችውን እከፍላለሁ እባክሽ። አይ ዴቪዬ፣ ምን በአሁን ሰዓት ሴት ሁሉ አረብ ሀገር በማሽን አጠባ ላይ ነው ያለው። ይኖራሉ ብለህ ነው? ባይሆን ልብሱን እንጂ ቤቱን እንኳን እኔ ቦና አጸዳላለሁ። እስቲ አንቺ ላስቸግርሽ እንዴ? ችግር አለ? እሺ እስቲ እናቴ እንደው ውለታ መላሽ ያርገናል። ኧረ ምንም ችግር የለም። አንተ ግን አተኛም እንዳይበርድም። እናንተ ግቡና አተኙ። ነገ ስራ አለባችሁ። ጠርሙሱስ ማታ አመጣለሁ ብለህ በዛው ጭልጥ ብለህ ትቀራለህ። አሎ ዴቭ፣ በር ቁልፍብኝ ትሄዳለህ። ያሬድ ስልክ አለ? የቱ ያሬድ? ሄሎ አየው። ለምን አታናግረው? የሆነ ነገር ሆኖ ለትናንቱ ነው። ደግሞ ምንም አላማ እባክህ ተው። አጭበርባሪ ምን ይሆናል? እኔ ማሰራለት
ስመለስ እሰጥሃለሁ። የለኝም አልኩህ እኮ ጠዋት ጀምሮ የሰራኋት እንኳን ብትኖር እቺ ብቻ ነች። እቺ 50 ብር አንተ እያ እሺ አሁን ውሰድና 30ውን እንኳን መልስ። ምንድነው? ወዴት ነው የሚሮጠው? እኔ ምን አውቃለሁ? 20 ብር አበድረኝ አለኝ። የለኝም ስለው 50 ብሬን ይዞ ሮጣ። ቆይ እሱ ጤነኛ አይደለም እንዴ? እኔ እኮ የምሰራበት ነው የምለፈው ለሱ ነው እንዴ? አየሽው 50 ብር ነጥቆ መሮጥ ጀምሯል። እና ሂጅ ማጣራት የለብኝም። ማመን ድሮ ቀረ። ደሜን እስኪመጣ ነው የምጠብቀው። እንሂድ። ወይኔ አባብዬ እንሂድ። ከየት አምጣችሁ ነው ብሩን የምትለካኩት? ምን ማለት ነው? እባክህ ሰምተኛል። ወደዛ ብሩ ከየት ነው ያመጣችሁት? ሎተሪ ደርሷል። ምን ሎተሪ? ሎተሪ? እኛስ እነሱ የብድር አገልግሎት ይሰጡናል። አንተ እንደውም ብድር ወስደህ አትመልስ። እሺ አሁን ቁልፉን ስጠኝና ልሄድበት። አልሰጠም። ለምንድን ነው የማትሰጠኝ? ይኸውልህ ዕቃ እንዳለ ሰብስቤ እሰጥሃለሁ። ላትመለስ ትወጣታለህ። ሰንባል አትደግማትም። አሁን ቁልፉን ስጠኝና ልሄድበት። ዳዊት ቁልፉን ስጠኝና ልሄድበት። ቁልፉን ስጠኝ። ዴቭ ለምን ታስጮብናለህ? እንዲያውም ሂድና አስቴር አንተ አያገባ እኮ አናግረው። አንተ ልጅ ሁኔታው ምንም አላማረኝ። ሁኔታው በሙሉ እያስፈራኝ። ቆይ እስቲ መጨረሻው ነው። እባክህ አስወጣልኝና በሬን ቆልፌ ልሂድ። እዮቤ ጨረስክ? ምንድን ነው የምጨርሰው? ደብቃችሁ ነው አይደል የምታስለፉኝ? እኔ እኮ ጠርጥሬያችኋለሁ። እኔ ነኝ እንጂ ማልጠረጥር። አንተማ ሁሌ እንደጠረጠርከኝ እኮ። ስማ እኔ ከአንተ ጋር ቀልድ ስልችት ብሎ። እሺ ቆርኬን ስጡኝ። ለእኔ ሰጥተኸኛል? ከእናንተ ሌላ እዚህ ቤት ውስጥ የሚገባ ሰው አለ? አስቴር ከዛሬ ጀምሮ ከአጭበርባሪና ከካሃዲ ጋር መኖር ስለማልፈልግ ቅራቅንቦን ሰብስበህ ውጣልኝ። ለእኔ አሁን የለበስኩት ይበቃኛል። ሌላ ምንም ነገር አልፈልግም። ሁሉንም ነገር ተውልሃለሁ። ቆርኬን ብቻ ስጥ። እኔ ዳዊት አንተ ልጅ ለምን አትሆኝም? ምን አባ ቆርኪ ነው? አልተውህም። አልተው ምንድን ነው አስቴር ምንድን ነው? ስታዘጂ ቆርኪ አግኝተሻል? አዎ አግኝቻለሁ። አስቱዬ እግዚአብሔር ይስጥሽ። ምንድን ነው? ልቤ ስራውን ታቆም ነበር። ለቆርኪ የት ነው ያለው? ለዛ ቆሻሻ ውስጥ ፈልጋ ደግሞ ቆርኪ ይዤ ልዙር እንዴ? እንዴ ምን ሆነ ነው? ምን እንዳትነካት። ዘርበልልኝ። ላግዝህ እኮ ነው። አልፈልግም። ነገር ዘርበል። ምን አውቃለሁ። ብቻ ቆርኬን ይላል። ግራ ግብት ብሎኛል። ስማ ቆርኬ ለቀማንተውና አናገኝ አንዴ ረጋጋ። ምንድነው የምረጋጋው? በሽታ ያረጋጋህና እንዴ እያልክ ነው ገንዘቤን ከነ ግብረ አበሮችህ የሞለጭከኝ ሌባ። እንኳን ዳንተ አይነት ውርጋት ቀርቶ እኔን መርሻን ማንም አጭበረብረኝም አታለኝ። አምኜህ ልጄ ብዬህ እንጂ አንተ እኮ ነው የማናግረው። ተረጋጉ ማለት ተረጋጉ። በአስር ጣቶ ፈርመው ለሰጡት ገንዘብ እኔ ላይ ከማፍጠጥ መጀመሪያ መመካከር ነበረበት። ለመመካከር ደግሞ መጀመሪያ ቆርኬን ማግኘት አለብኝ። ተግባባን አቶ መርሻ? አረ የቆየ ቆሻሻ ነው። በሽታ ይዘሃል። የት ነው ያደረግሽ? የት ነው ያደረግሽ? አንቺ ከመቼ ወዲህ ነው ይዛችሁን? አንቺ ከመቼ ወዲህ ነው ይዛችሁን?
አረጋሽ ሰበብ የሆነ ቦታ እኔ እሺ ምን አደረኩ? ኧረ ልጁ እዛ መጥቶ የራሱ ልብልኝ። አሁን ፖሊስ ሳልጠራ ፊት አቶ መርሻ እኔ እኮ ራሴ ምን መሰለው ደስ እኔ እኮ ላባረው ስል ነው የመጣው። የራስህ ጉዳይ። አሁን የምፈልገው ቤቴን ለቃችሁ። አቶ መርሻ የራስህ ጉዳይ እኮ ነው የምልህ። ለወትሮ እንኳን ሰው ቀና ብሎ የማያይ ልጅ ነበረ። ግን ተዳፍሮ ሲያናግረኝ በገዛ ግቢ መደፈሬ ደሜን አፈላው። በዚህ ላይ ደግሞ ከጓደኞቹ ጋር ተመሳጥሮ ገንዘቤን አስበልቶኝ ነበርና ዶክተር ምናልባት ጭንቅላቱን መትቼ ይሆን እንዴ? እንጃ። ብዙ ነገር እየሞከረ አልሳካ ሲለው አይቻለሁ። በዚህም የተነሳ በጣም እልኸኛና ተነጫናጭ ሆኖ ነበር። እንደገና ምሎ ተገዝቶ እንደዚህ ይሁንልኝ ብሎ በቦታው ስንሄድ ምንም አይነት ነገር አግኝተን አናውቅም። ግን ምናልባት ከዚህ የተያዘ ነገር ይሆን? ትናንትና ማታ ግቢውን በጩኸት አደበላለቀው። ምን ያስጮሃል ብዬ ስጠይቀው አልጮኩም ብሎ ካደ። እንግዲህ ምን ማድረግ ይቻላል? ሲጀማምረው ማለት አይደለም። ቆርኬን ካላመጣሽ ብሎ ጉሮሬን መጥቶ ንቅ አደረገው። እኔ ማለት ፖሊስ ሁሉ ላመለክት ነበር እኮ። በኋላ ሳስበው ለካ ልጁ ለይቶለታል። እንደውም ዶክተር እናንተ ጋር የጉሮሮ ካለ ብትጽፊልኝ ደስ ይለኛል። አልተረፍኩም እኮ እንደው በደመ ነፍስ በድንጋጤ ተይዤ መጣሁ እንጂ እኔ ማደሬንም እንጃ። ትልቅ ሰው የመሆን ጉጉት እንደነበረው ይነግረኝ ነበር። ግን የመረጠው መንገድ ትክክል አይመስለኝም። ይዋሻል። ይሄ ነገር ዛሬ ጀምሮ አይመስለኝም። እኛ ተዘናግተን ነው እንጂ እያደር ነው እየተለዋወጠ የመጣው። ቆይ ማን ነው እዚህ ያመጣኝ? ቤተሰቦች ደህና መሆንን ሲያውቁ ትልቅ እረፍት ነው የሚሰማቸው። ስላንተ በጣም ተጨንቀዋል። ከተጨነቁ ታዲያ ለምን ቆርኬን አይመልሱልኝ? ቆይ ለምንድን ነው እዚህ ያመጡኝ? እኔ ታምም ያለው ጤነኛ አይደለሁም? ዶክተር ንገሪኝ፣ ጤነኛ ነኝ አይደለሁም? እሱን ለማወቅ ምርመራ ማድረግ ያለብኝ አይመስልም? ምርመራ? እንዲያተሽ መገመታትሽ? እነሱ እኔን እዚህ አሳስረው ቆርኬን ይዘው ገንዘቤን ያወጣሉ። ታውቂያለሽ ይሄን? አሁን ያለው እኮ እስር ቤት አይደለም። ይሄ አእምሮ ማን የሚታከምበት ሆስፒታል ነው። አብዳል ልትሉኝ ነው? አላልኩም። አመሰግናለሁ። ሕክምና የማያስፈልገኝም አላበድኩም። አመሰግናለሁ። ልቀቀኝ ነው የምልህ። ዶክተር ልቀቀኝ ነው የምልሽ እኮ። እዩ ትንሽ ተረጋጋና እናወራለን። እንዴ ምንም ማውራው ነገር የለኝም። ልቀቀኝ። ጤንነትህን ማውራት ሳይሆን ማሳየት ይጠበቅብሃል። ትንሽ ሰሎት ነው የምልህ። የምርመራ ውጤቱ እንደሚያመለክተው ምንም አይነት የግጭትም ሆነ የስብራት ምልክት እንደሌለው ነው። አንዳንድ ሰዎች እንደዚህ የሚጓጉለትን ነገር ድንገት ባጡ ጊዜ እንዲህ አይነት የጭንቅላት መቃወስ ደግሞ ሊያጋጥም ይችላል። ብዙም ለክፉ የሚሰጥ ግን አይደለም። ያው የዮምን ጤንነት አብረን ተማብረን መመለስ ይኖርብናል።
ብዙ አትጨነቁ። የሚያስፈልግ ነገር ካለ ነርሶቹ የሚያስፈልገውን ነገር ይነግሯቸዋል። እሺ ነቃሽ። አቶ ዳዊት ታካሚው እዚህ የሚቆይ ከሆነ አልጋ መያዝ አለበት። ስለዚህ ቅድመ ክፍያ መፈጸም ይኖርባቸዋል። ድንገት ስለመጣን ገንዘብ አልያዝኩም። ባይሆን ስንመለስ ከፍላለሁ። እሺ ዶክተር እኔ አልታመንኩም። ምንም ሊረዱኝ አልቻሉም። እኛ የበሽታ አለመኖር ብቻውን የጤንነት ትርጓሜ አይደለም። ጤነኛ የሚባለውም ታሞ የማያውቅ ሰው አይደለም። ስለማይመለከተኝ ነገር እኮ ነው የምታወራው። ከእኛ ይህን መሰረተ ሀሳብ ተመርኩዞ ነው የምርምር ሰነዳቸውን ጥራዝ ያስጨበጡት አሜሪካዊ የስነ ልቦና ተጠባቢ የኔስቴጂቭ አክሎ እንዳመለከቱት ከራሳችንም ሆነ ከአካባቢያችን ጋር በፍቅር በህብረት በስምምነት ከኖርን ተለዋዋጭ ሁኔታዎችን በጸጋና በአኩቴት ከተቀበልን ፈዋሽ ኃይላት ይገዳበሩ አካልና መንፈስ እየጠነከሩ መጡ። ቆረጠመኝ የሚመጣው ከሞራል ውድቀት ከቅስም ሰባሪነት ሳቢያ መሆኑን ልነግርህ ይገባል። እኔ ምን አገባኝ? ስለማይመለከተኝ ነገር እኮ ነው የምታወራው። ጮጋራ ተላጠ፣ አንጀት አበጠ፣ ስኳር ይዟል፣ ደም በዝቷል። ስለዚህ ዝም ብዬ ክኒን አላሸክምህም። እዚህ ምን ትሰራለህ? ማነው የሪፎርም ሰጠ? ነገርኩ። ችግሩ ማህበረሰብህ ነው። ቆይ ግን ቆርቄ ምናምን የሚለው ነገር በደንብ ተፈልጓል? አንቺ ደግሞ ሲጀመር ቆርኪ የሚባል ነገር የለም። ሄዳና ብድር ሲያጨናንቀው በህልሙ ያየውን ነው ውለዱ የሚለን። ደግሞ ከጠፋ ጠፋ ነው። ምንድነው እሱ? ትልቅ ልጅ አይደል እንዴ ቆርኪ ብሎ መጃጃል? እሱማ ዋናው ጤና ነው። ጤናው ከተመለሰ ሁሉም ነገር ወደ ነበረበት መመለስ ይቻላል። ያልጋውን ብር አገኛችሁ? ከየት ይገኛል? ለክፉ ቀን ትሆናለች ብለን የምናስቀምጣትን እንኳን ጨረታ አየር ባየር ምናምን እያለ ባዶ አስቀርቶ እኔ ጋር 1000 ብር አለ። 5600 ዲና። አቤት። ነይ መጣው። እሺ ላፕቶፑን የሚገዛ ሰው እናገኛለን? ያንቺን? አዎ። ዲና መጣው። በቃ ግቢ፣ ነገ እናወራለን። ነይ ግቢ እኮ ነው። ስማ፣ እዚያ አንጋጠህ ከዋክብት ከምትቆጥር በጧት ተነስተህ ቤት ፈልግ። በቃ ቤት ፈልግ። ሆነን ታሻላ ምን አፍጥታ ይያል ሄደ እንጀራው ማከዛ ቡርሾ በዚህ ሰዓት ከዚህ የተሻለ ተስማሚ ቦታ አጣልኝ። እዚህ አንተ ማንም መብዳ አይልህም፣ አንተ ራስህን እስካላልክ በስተቀር። ደግሞ ማንም አያገልህም።
ይኸውልህ ለጊዜው ከገጠመ ችግር በስተቀር ጤነኛ እንደሆንክ አውቃለሁ። ግን ነገሮችን ወደ ነበረበት ለመመለስ ደግሞ ያንተ እርዳታ ያስፈልገኛል። እሺ ምን ላድርግ? ምግቡ እንዳልተስማማህ ነግሮኛል። እኔ ቀርለ አረብኝና አመሰግናለሁ። ሃይ ሰላም ነው ጓደኛ? ምን ነው ጮክ ብለሽ አየሽ? አረማመዴን ወደሽው ነው? ሞዴል መሰልኩሻ? ርስቱ ይባላል። ይሄ የምታዩ ግቢ ጠቅላላ የኔ ርስት ነው። ያው ልታከም መጣውና እዚሁ ተመችቶኝ በመቅረቴ ርስቱ የሚል ስም አወጡልኝ። ለነገሩ ከውጪ እዚህ ይሻላል። ውጪ ከንፈር ይመጡላል። ከንፈር ሲመጡልህ ደምንም ነው አብረው የሚመጡት። ደምን ሲመጡት ደም ይፈላል። ከዛ ትጣላል። ስትጣላ አበደ ይሏል። እዚህ ማንም ያንተን ኑሮ አይኖርም። ሁሉም ያው የየራሱ ነው። አትናገሪም እንዴ? ድምጽሽን ያመመሽ? ኢዮብ ኢዮብ አሪፍ ስም ነው። ዲናዬ እስቲ አንቺ እንኳን ንገሪኝ፣ አብጃለሁ ነኝ? የምትወደውን ምግብ ነው የሰራሁልክ። አመሰግናለሁ። ኢዮቤ ወይ ለቤተሰቦች ልደውልልህ? ደውለስ ምን ልትላቸው? ኢዮብ አብዷል ኑና ይውት ልትላቸው? ለምን አትሆኝ? ምን ቀረከኝ? ምን ቀረከኝ? እኔ እሺ የረዳው መስሎኝ ነው። ልትረዳኝ ትፈልጋለህ? መጀመሪያ ከዚህ ሆስፒታል አስወጣኝ፣ ከዛ ቆርኬን መልስልኝ። የምን ቆርኪ ነው ኢዮብ? ለምን አታምነኝ? መጀመሪያ አንተ ምን ማታ አጣድርሶኛል ብዬ በነግራችሁ ስለማታምኑኝ ሲነጋ ገንዘብ ውጪ ሲገባ ነግራችኋለሁ ብዬ ያስቀመጥኩትን ቆርኪ ከቦታው አጣሁት። ንገረኝ፣ እናንተ ካልወሰዳችሁት ማን ይወስደዋል? ንገረኝ። እንካሺ ለአንዳንድ ነገር ይሆናል።
ነው ገንዘቡ? ተከፋፈላችሁት? አረ ይሄ ለአንተ መታከሚያ የዲና ላፕቶፕ ተሽጦ ይቀርብ። ውጣልኝ! 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 Tevez to Aguero. Back to Tevez. Silva, wonderful save, and then Tevez turns again. Yaya Toure. That's just what the game needed. And when we questioned the inclusion of Balotelli right from the off, I only think you have to look at how this goal gets created. Link-up play, good football between Aguero and Tevez. Yemdir. ያየው መዋጮ ነው። ሰዎቹ ገንዘብ የላቸውም መሰለኝ 1000 ብር እንኳን አይሞላም። ምን እንደሚሻል አላውቅም። ለባልኮ ይነገረው እንዴ? የራሱ ጉዳይ ነው ባክ። ከዚህ በኋላ እዮብ ስለሚባል ልጅ ምንም ነገር መስማት አልፈልግም። ተው እንጂ የፈለገ ቢያስቀይምህ እንደዚህ አይነት ሁኔታ ላይ ሆኖ አያሳዝንህም? እሱ ምንም አልሆነም ባክ። በዶክተር ተከቦ ያሻውን መርጦ ይበላል። እኔ እዚህ ቤት ልቀቅ እባላለሁ። በማሜ እንኳን እንዳልጽናና ሳይጠየቅ ቀባጥሮ አቆራረጠኝ። ጨርቄን ጥዬ ስላላበድኩ እኔ ነኝ እንጂ አበድኩት። መዋጮ ለኔ ይገባኛል ነው ወይስ እዮብ ተስፋ የሚለውን ዳዊት ልበልህ? አይንን ነው ማጠፍ። ምን ላድርግ? አንተ እኮ ነህ ከሱ እብደት የኔ እብደት ይበልጣል የምትለኝ። አንተ ያጣኸው ማሜን፣ እሱ ደግሞ ሁሉ ነገር። በዚሁ ከቀጠለ ራሱን ጨምሮ ወንድሜ ተሯሩጠን ብናሳክመው ይሻላል። ያንተን ደግሞ እንደርስበታለን። እንዲያውም እሷንም ሄጄ ለመጠየቅ አስቤያለሁ። ይህ ድጋሚ ተዋርደህ ትመጣለህ። እንዲያውም ከተሳካ ያንቺን ጉዳይ መልእክትሽን ምናምን አደርስልሻለሁ። የደላው አሉ ስማ፣ አንካ ብሩን ስጣት። እንደምትላት እኛ አስበነው አይደለም፣ ትልቅ ነገር አይደለም ደግሞ ይሄ ብር በላት። እሺ 30 ብር ይጎላል። ሙላበት አብረኛ እንደ በላው። ስማ እንደምትላት እኔ ገና አንድ ፍሬ ልጅ ነኝ፣ ሰርቼ እቀየራለሁ፣ ፎቅም ይኖረኛል። ሙላበት ይሄንንም ስማ እንጂ ያማል እንዴ? ምን ሆናል? ጤነኛ አይደለም? ስንት አይነት ጥሩ ጥሩ አሟሟት እያለ እኔን አታማክረኝም ነበር? ጨለማ አልወድም እኔ። እኔ ግን ደስ ብሎኛል። ምንድነው? ጨረርቲ ምንድነው? ይውጡለት እንዴ! ተበተን ይውጡለት። ይተኛበት ይውጣ። እዮቤ በጣም ተቀይሜሻለሁ። ትተሽ ልትሄጂ ነበራ? መሸኛ አዘጋጁ መሄዴ ነው ምናምን አይባልም። ለነገሩ እኔ ባንቺ ኪማሪት ትናንት ታሪክሽን ሰማ ሙድ ገብቶልኝ እችን ስል ሲገባ አይሽዋርልኝ ስል በእናትሽ ትናንት ስታመልጪ አየሽው። በዚህ የሆነ ቢጫ ነጭ ምናምን እሳት የሆነ ከለር አይታይ። እሺ በዛ በኩል ይኸው በቃ ልምላሜ ያለ በዛ አይተሻል አይደል? ልምላሜ አረንጓዴ ነገር የሆነ ጎርፍ የሆነ ተስፋ እኮ ነው ያለሽ። የሆነ በቃ ትልቅ ቦታ እንደምትደርሽ ያስታውቃል። እንቸኮልሽ አንቺ። ትላንት ታሪክን ስሰማ በጣም ነበር ያዘንኩት። ግን ገንዘብ አጣው ብለህ አዝሙት። እውነት ነፃ እስክታወጣህ ድረስ ታገስ። ይሄ 30,000 ብር ቼክ ነው። ስዕል ሽጬ ነው ያገኘሁት። እኔም በአንድ ወቅት ራሴን ላጠፋ ሞክሬ ነበር፣
ግን ያን ጊዜ ሳስታውሰው በጣም ግን ያኔ ራሴን አጥፍቼ ቢሆን ኖሮ እነዚህን ስዕሎች ማን ይስላቸው ነበር? መሞት ምን ማለት እንደሆነ ግን ታውቃለህ? ራስን ማጥፋት፣ ለራስን ለማጥፋት መሞከር ምናምን ይሁን የሰነፎች ፎርፌ በቃ የለም። ሰዎች በፈተና ማለፍ ሲያቅተን የምንመርጠው አማራጫችን። ርስቱ ስለ ስዕሉ አመሰግናለሁ። ብሩን ገና አልፈልግም። ለምን? የአካል ጉዳተኛ ገንዘብ ስለሆነ ከበደ? ይሄ ምጽዋት አይደለም። ሰርተህ እንደምትመልስልኝ ተስፋ አደርጋለሁ። ያዛ እናመሰግናለን ብድር መላሽ አድርገን። አይማ በቃ በግብዣ እኮ ተመዝግቧል። እኛማ ቤታችን ነው ብለን ነበር የመጣ ነው። ባይሆን ስር ቢነሳልና በእናትሽ ገንዘቡን ሰጅል። ጥሩ እንደዛ ከሆነማ 50 ሺህ ብሬን ብትመልሱልኝ ደስ ይለኛል። እንደውም ሰሞኑን ጠበቃዬን ልክባችኋለሁ እያልኩ ነበር። አይ እንደዛ እንኳን ቢሆን አይመስለኝም። ልትመልሱልኝ ፍላጎት የላችሁ? እዮቤ ትንሽ ችግር ገጥሞት ነበር፣ ሆስፒታል ገብቷል። ምንድነው የምታወራው? ለነገሩ ይሄም አንዱ የማጭበርበሪያ ዘዴያችሁ ይሆናል። ገና ለገና የሰጠችንን ብር ትጠይቀናለች ብላችሁ ነው አሁንም በውሸት ላይ ውሸት። ምናልባት ካንቺ ወሰደውን ገንዘብ መመለስ አለመቻሉ ይሆናል እንደዚህ አይምሮ ሊስት ያስቻለው። ኧረ እናንተ በጣም የለየላችሁ አጭበርባሪዎች ናችሁ። እንደምናችሁ ይታመናል። አይደለንም። ከፈለግሽ አብረን ሄደን ማየት ትችያለሽ። ደግሞ ዳዊትም ቢሆን አንድ ጊዜ በሞቅታ ከዋሸሽ በኋላ አንቺን ላለማጣት ሲል እንጂ መዋሸት ፈልጎ እንዳይመስልሽ። ዶክተር ሳባ ትባላለች። ማሜ እንደምን አለሽ? ዶክተር እዮብ ማግኘት እንችላለን? ትላንት ከአንተ ጋር ከተጣላ ጀምሮ ቀን ሙሉ ሲጮህና ሲሳደብ ነው ያለው። ይባስ ብሎ ሌሊት ግንብ ለማምለጥ ሲሞክር ለጥቂት ነው ከሞት የተረፈ። ዶክተር እኔ ግራ ግብት ብሎኛል። ቆይ ልጅ ምን አድርግ ነው የሚለኝ? አብረን እንበድ ነው? ከምወዳቸው ሰዎች አጣላኝ። እሺ ይሁን ብዬ ላስታመመው ስሯሯጥ ጭራሽ የማይሆን ነገር ውስጥ እየከተተኝ ነው። ቆርኪውን ወስደህ ገንዘቡን እንደተጠቀምክበት እርግጠኛ ነው። ለጊዜው ከዲና በስተቀር ማናችሁም ባታዩት ይመረጣል። ትንሽ እሷ አጠገብ ውስጥ ሆነ የበለጠ የተረጋጋ ይሆናል። ማየት ብንችል ግን ደስ ይለን ነበር ዶክተር። ያው ዛሬ ለዛሬ እንዲሁ ከምትመለሱ ከርቀትም ቢሆን እንድታዩት ማድረግ እችላለሁ። እሺ ሳስተላሉ ሰዎቹ በሙሉ ተሳስተላሉ ሰዎቹ በሙሉ እኔ ነኝ የማውቀው የልቤ ነው የልቤ ነው እኔ ግን ልክ ነኝ
ዲናዬ አንቺንም አስጨነቅኩሽ አይደል? አታልቅሽ። አላለቀስኩም። እብድን በአቅም ብለሽ ነው የምታታልኝ? ለምንድነው እንደዚህ ሆንካ? ምንድን ነው ጺሜ? አስቸግረህ ነው አይደለ? ደህና እኮ ነው። ና ተነስ። ዲና ተኝቻለሁ። አስቱ ዲና ተኝቻለሁ አልኩሽ እኮ። እኔ ነኝ ዳዊት። ቀሰቀስኩ? ኧረ አልተኛውም፣ ዕቃ እያዘጋጀሁ ነበር። አይዞህ፣ የሚያስታርቀን ጉዳይ መጥቷል። መንግስት አቤቱታችንን ሳይቀበል አልቀረም። ኧረ በጣም ጥሩ ነው። ስለዚህ ተነገ ወዲያ ምስክሮቻችንን እንድናቀርብ ተብሏል። ጎሽ፣ እንኳን ደስ ያሉት። ግን ኢዮብን እንዴት አድርገን ማቅረብ እንችላለን? ኧረ እንኳን እርሶ ተሳካሉት እንጂ ምን ችግር አለ? የራሱ ጣጣ ነው። ራሱ እንዳመጣ ራሱ ይወጣዋል። ለእኔ ተዉት፣ ምንም ችግር የለም። እሺ እሺ። እኔማ እኮ እንቅልፍ አጥቼ እኮ እንጎራደዳለሁ። መልካም፣ ነገ ጧት እንሂድና ከሆስፒታል እናስወጣው። ምንም ችግር የለም፣ ምንም ችግር የለም። እሺ፣ እውነት በእኔ ተዉት። በቃ መልካም፣ ተኛ። ደህና ደር። እሺ። ምን ማለታችሁ ነው? ይሄ እኮ በፈለጋችሁ ሰዓት የምታስገቡበት ወይ የምታስወጡበት ሆቴል አይደለም። እኛም ኃላፊነት አለብን። አልገባሽም መሰለኝ ዶክተር። ስንዋዋል የነበረው ሰው እሱ ነው። በዚህ ላይም እኮ የደለላ ገንዘብ ተቀብሏልና። አቶ መርሻ ብረዳዎት ደስ ባለኝ፣ ግን ውጪ ካለው ችግሮቻችሁ ሊቀን የሚያስጨንቀኝ የኢዮብ ጤንነት ነው። አሁን በጥሩ ሁኔታ ላይ ነው ያለው። ይሄ ልጅ ተሽሎታል፣ ጥሩ ሁኔታ ላይ ያለው ብሎ ለመሸኘት አትሊስት የተወሰነ ጊዜ ተከታትዬ ማስቀመጥ ይኖርብኛል። አስፈላጊ ከሆነ ለሚመለከተው ክፍል ልጽፍላችሁ እችላለሁ። አረ እንደሱ የሚሆን አይደለም ዶክተር፣ እንደሱ የሚሆን እኮ አይደለም። ልክ ነሽ ዶክተር፣ የምትይው እኮ ይገባኛል። ግን ይህም ግድ መገኘት ያለበት ጉዳይ ነው። ምናልባት የኢዮብን ጤንነት ከሚመልሱት ነገሮች አንዱና ዋነኛው ይሄ ይመስለኛል። እኔ እንኳን ልረዳችሁ ብፈልግ ሆስፒታሉ የሚከተለው እኮ የራሱ ፕሮሲጀር አለ። እባክሽ አንቺ መላ አታጭም። ይህ መሆን ካልቻለ ግን እኔም እሳቸው የምናብድና የባሰው ስብስብ ነገር ውስጥ እንገባለን። እውነት ነው፣ እውነት ነው። እባክሽ ለመቼ ነው የምትፈልጉት? ነገ ነው ቀጠሮ። ነገ በጠዋት ነው ቀጠሮ። ኦኬ እሺ። በጣም እሺ ነው። አመሰግናለሁ። ጠዋት ከአጃቢዎች ጋር ልከውና ቶሎ ጉዳዩን እንደጨረሰ ይመለስ። እሺ፣ አመሰግናለሁ። እሺ፣ ልብስ አዘጋጁለት። አመሰግናለሁ። እናመሰግናለን። ዛሬ ከየት ተገኛችሁ? ረሳችሁኝ? እንዴት ረሳለን? እንዴት ረሳለን? ዶክተር እኮ ትንሽ ጊዜ መጠየቅ አይቻልም ስላለች ነው። አሁን እንዴት ነው? ተሻለ? ደህና ነህ? በፊትም ቢሆን እኮ ጤነኛ ነኝ፣ ሰሚ ያጣው እንጂ። ለማንኛውም አሁን በጣም ጤነኛ ነኝ፣ ተረጋግቻለሁ። ጎሽ፣ እኛም የበለጠ የሚያሳርፍን የምስራች ይዘን ልመተናል። ምንድን ነው እሱ? ማለት ጠበቃዎቻችን መንግስት ጋር ቀርበው ተነጋገሩልና ማስረጃችሁና ምስክሮቻችሁን ይዛችሁ ርስታችሁን መረከብ ትችላላችሁ ብለውናል። ደስ አይልም?
ጥሩ ነው በጣም። አንተም ተገላገልክ። ዶክተርን ነግረናታል። በጧታ እንዳፍታ ሄደህ ትፈርማለህ። ወጣትልና አንድ ጊዜ ፈርም አድርገህ ትመለስልናለህ። ግን እኮ በአእምሮ ሕክምና ላይ ያለ ሰው ምስክርነት መስጠት አይችልም። ምን ችግር አለው? ማበድህን ማን ያውቃል? ልብስን ትቀይራለህ፣ ከዛ ትሄድና ፈረም አድርገህ ወደ አሁን ትመለሳለህ። ምን ችግር አለው? ጤነኛ ነህ እኮ። አይ አብጫለሁ። የለም ማን ያለው? እንዴ እናንተ አይደላችሁ እንዲህ አብዷል ብላችሁ እዚህ ከተታችሁኝ? ዛሬ እንዴ ጤነኝነት የታያችሁ? ተኙ። አብጃለሁ እኮ። ዶክተር መርሻ፣ ዶክተር ዳዊት ከምን ተሻለኝ? ከምን ተሻለኝ? ለማንኛውም ጤነኛ ስላልሆንኩኝ መመስከር አልችልም። አብቻለሁ። አታይኝ? አብቻለሁ እኮ አብቻለሁ። ጤነኛ አይደለሁም እኔ እብድ። ቆይ እንጂ በል። እብድ ደግሞ መመስከር አልችልም። አዝናለሁ። ቆይ እንጂ በጣም አዝናለሁ ጋሽ። አታዝናለህ? አዝናሃል። እኔ የምችለውን አደረኩ። ዝም በል። እንዲያውም አንተም ባየ ቁጥር እሱን ይሄን እብድ ስለሚያስታውሰኝ አንተም ቤቱን ለቀህ ትሄዳለህ። እኔ ምን አደረኩ? የምችለውን ጥረት አደረኩ አይደል እንዴ? አመጣሁት አይደል እንዴ? የራስህ ጉዳይ። ዶክተር ነቀለልሽ አንድ መርፌ። ሄሎ። አቤት። አዎ የኢዮብ ስልክ ነው። ኢዮብ ለጊዜው የለም። ማን ልበል? አቤት። አይ ችግር የለውም። መልዕክት ካለ ልቀበል እችላለሁ። እሺ 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 እናገረዋለሁ። እሺ እነግረዋለሁ። ችግር የለውም። እሺ እሺ ቻው። ለስራ የተወዳደርክበት መስሪያ ቤት አልፈሃል። እውነት እውነት በ48 ሰዓት ውስጥ እንድታቀርብ ብለዋል። ኢዮብ ይህ ወደ እውነት ወደ ራስ የምትመጣበት አጋጣሚ ነው። የምትፈልገውን ነገር ከማግኘት በላይ ሎተሪ የለም። ምንድን ነው እየተካሄደ ያለው? አባትሽና ዳዊት መጥተው ለሱ አይደለም
ምስክር እንዲሆን እንፈልጋለን ሲሉ እሱ አይደለም እንዴ ጤነኛ አይደለም ያላቸው? እሱማ ልክ ነሽ። እና ዛሬ ምን ተገኘ? ስራ ለብዙ ጊዜ የሚጓጓለት ስራ ነው። በ48 ሰዓት ውስጥ በ48 ቀንም ቢሆን ላይወጣ ይችላል። ከቤተሰብ ጋር ተቀራርበን የምንሰራው ለታማሚ በጎ ተጽዕኖ ለመፍጠር እንጂ እናንተ ገንዘባችሁን ስለከፈላችሁ ብቻ ታዙናላችሁ ማለት አይደለም። ስለዚህ ከዛሬ ጀምሮ ዲና አንቺን ብትሆኚ ከተፈቀደልሽ ሰዓት ውጪ መተሽ ማየት አትችይም። እስቲ ልጁ ትንሽ ይረፍተውት። አትስ የተፈጠረውን ሲቹዌሽን አንቺ አንደርስታንድ የምታደርጊ ይመስለኝ ነበር። ፕሊስ አሁን ብዙ የማያቸው ፔሸንቶች አሉብኝ። ምንድነው እየው ተሳካ ዲና አንድ ጊዜ ብቻ ቤተሰብ ጋር ወጥቶ ይመጣል። አሁን አንድ ጊዜ አንድ ደቂቃ ቤተሰብ እንዴት ናቸው ነው ማለት። እሺ እሺ እሺ። ሄሎ ዲና፣ እንዴት ነሽ? ቆይ አንድ ጊዜ አዳምጪ። የሆነ ዘዴ አግኝተን ነበር። በቃ ከተሳካ በእናትሽ በቃ ልንወጣ ነው በቃ አንተ ሞታል እንዴ? ለምን ስደውል ስልክን ማታነሳው? ከዚህ በኋላ ማነሳው የደላላ ስልክ ጥሪ ብቻ። ከምሬን ነው እኮ። ቆይ እሺ ምን ፈልገሽ ነው? እዮብ ሊወጣ ነው። እኔም ከዚህ ቤት ልወጣ ነው። ቆይ ባለፈው ማንም ሰው ያወጣን ተብሏል አላልሽኝም እንዴ? ዛሬ ጠዋት የተወዳደረበት መስሪያ ቤት አቅርብ ተብሏል። ስለዚህ ሊያመልጥ ነው። ልብሱንና ዶክመንቱን ይዛችሁ ነው ብሏል። እኔ እኮ ቤት እዚህ ዕቃ እኮ ላስጭን እኮ ነው ዛሬ። ችግር የለውም። አስቴር ነግራትና እሷ ታስጭንላለች። እዮብ እኔ ሲያይዛ ከሚረብሽ ለምን እናንተ የሆነ ነገር ብታደርገው አይሻል? ዴቭ ዛሬ በጣም ታስፈልገዋለህ። እንዴት ብሎ ሊወጣ እንዳሰበ አላውቅም፣ ግን ነገሩ ቢከሽፍ እንኳን ተከራክረን ማስወጣት አለብን። እቺን ቀን ማለፍ የለብንም። ዲና ደግሞ በቃ እሺ እሺ፣ ዶክመንቱን ይዘው ና ቶሎ በል። ከእንግዲህ በኋላ አንተን ቅልጥፍና ይጠይቃል። ይቅርታ ጌታዬ። እንዴት ነቁበት
አለበት መሰለኝ። በእግዚአብሔር ይሁን ነገር እኔ ምን ላድርግ? ማታ ለልዩ ሕክምና ተጠርቼ ነው የመጣሁት። ብዙ ህሙማን በዚህ ይወጡ ስላስቸገሩን በዚህ ሜዳ አይቻልም። ታዲያ እኔ ምን አገባኝ? ይህ የሙያ ግዴታችን ነው። አይሆንም። የኔ ጌታ ይኸው እኔ ከአንተ ጋር መጨቃጨቅበት ብዙ ታካሚዎች ይህ የሙያ ግዴታችንም ጭምር አይቻልም። አይቻልም። እሱ ለአንተ እንደዚህ ነው? ምንድን ነው እሱ ለእኔ ነው እኔ ለእሱ ነው? ቆይ ከጠዋት ጀምሮ ስለምን የነበረው ለዚህ አላቅልሽ። ምን ላድርገው? በቃ ተያዘ። በቃ አላቅም። እኔም አላቅም። አውጣ፣ አስወጣ፣ አስወጣ። አላቅልሽ። ዴቭ ውይ ማሚ፣ ዴቪ በእናትህ የሆነ ነገር አድርግለት። ታረቅን። እሰይ 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 ቃለን እሺ ትደርሳለህ። ዶክመንቱን አላገኘነውም። እሺ ምን ይሻላል? ተወዳዳሪዎቹ በሙሉ የተፈለገውን ነጥብ ማግኘት አልቻሉም። አይ ቲንክ በድጋሚ ማስታወቂያ ማውጣት ያለብን ይመስለኛል። አቶ ኢዮብ አርፍደሃል። ግን አልቀረውም አይደል? እና አርፈዳ ያስቀጣም ብለው ያስባሉ ማለት ነው? እሱ እንደየ ምክንያቱ ነው። መቼም ያው ተኝቶ ያረፈደና እንደ አዲስ የተወለደ ሰው በእኩል አይን አይዳኝም ለማለት ነው። አቶ ኢዮብ እኛ ባለፈው ማጣሪያ በነበረ ጥሩ ተፎካካሪነት በማሰብ ነበር ያስጠራን፣ ግን ሳንሳሳት አልቀረንም። እንደውም ስተትም የሆነው በባለፈው ውድድር ብታሳልፉኝ ነበር። አረ ምን ተገኘ? ስለጠራችሁኝ በጣም አመሰግናለሁ። ባለፈው ያቀረብኩት ሀሳብ ላይ ተጨማሪ አዲስ ሀሳብ ስላለኝ እሱ እንድታዳምጡኝና የመጨረሻ እድል እንድትሰጡኝ ነው። እሺ ደስ አባስ ዶክተር ያሳብድ ዶክተር ለማን ነው እሱ? ኧረ ድረሱልኝ! እኔ ጤነኛ ነኝ እያልኩ አይደል? ዶክተር ሳባ! ዶክተር ሳባ! ማምዬ እስከ ዛሬ ድረስ ገንዘብን እንዴት ማግኘት እንደሚችል ሳጠና ቆይቼ ነበር። ይሄ ብቻውን ምንም ዋጋ እንደሌለው ተረዳሁ። ሰው ከገንዘብ በላይ መሆኑን የተረዳ ስኬታማ የስራ ህይወት ይኖረዋል።
ዲናዬ እውነትን ነበር ወይ? የእውነት አምላክ የሀቅ አምላክ አይገርምም ወይ? ስደል ቤቱን ሳስተካከል እኮ ነው አይቃውኝ ያነሳው ሳስተካከል በቃ እኮ ጨርሼ ጫማውን ስወረውር እኮ ነው ኪያውሴ ቆርኪው ነው እንዴት ነው ያለመጣ ወይ? እኔ እኮ ህይወቴ እኮ ነው ያልፍበት የነበረበት እኔ እኮ ቆርኪ አሮጌ ጫማ ውስጥ እኮ ነው ያገኘሁት። ይሄ ስራ የሚሰራበት ጫማ ተቀየመኛል አይደል? በፍጹም ይህን ውሰድና የማሜን ዕዳ ከነ ምስጋናው መልስልኝ። ቀሪውን ላንተ ውሰድ። አንተ ያስከፋኝን እሷ ከሳኛለች። አመሰግናለሁ ማሜ። ምን አደረኩልህ? ይሄ ላንተ ነው የሚገባ። የኔ እናንተን ጓደኝነት በአንድ ቆርኪ አይፈርስም። ደግሞ የማሜን ዕዳ ክፍልልኝ። ኖ ዮብዬ፣ ያንተን እድልማ እኛ አንወስድም። ባይሆን እኛ ቀስ ብለን ከጋሽ መርሻ እንወስዳለን። የእሳቸው ገንዘብም አይነቀም፣ እሱ መጦሪያቸው። ይልቅ የማሜን ገንዘብ ክፈልልኝ። ይልቁም ሽማግሌ ሆነኝና እሳቸው ጋር ያለው ገንዘብ ለጥሎሽ ይቀመጥ። ይሄ አንተ እድል ነው። እኔ ወንድም አንተን አኩርቼ ነው ምድር ዴቭ